ሰላም የአፍሪካ መጋቢዎች እንዴት ናችሁ? አንገፉ ነኝ። ያው አዲስ ማይክ ገዝቻለሁ። ዛሬ ላሳያችሁ የፈለኩት ከዚህ በፊት አሳያችኋለሁ ብዬ ያልኳችሁን ነገር ነው። ይሄም የኮመርሻል ማኖ የተጠቀሙ ዶሮዎች ወይም ቦባንስ ነው። እንግዲህ ይሄ ቀዩን እንቁላል ታውቁታላችሁ። ሁለተኛው ደግሞ የሳሶ ዶሮዎች፣ የራሴን ዶሮዎች በቢኤስኤፍ ያሳደግኳቸውን ምን አይነት የኦርጋኒክነት ልዩነት እንዳላቸው ወይም የአስኳሉን ሁኔታ እናያለን ማለት ነው። ስለዚህ መጀመሪያው የቦባንስ በርግጥ የለኝም። የቦባንስን ገልጬው ነው። አሁን የሳሶችንን እንላት። ይሄንን ይመስላል። ካሜራውን አቅርቤ ላሳያችሁ። እንግዲህ ይሄኛው የቦባንስ ነው ወይም ደግሞ ኮመርሻል ማኖን በመመገብ ያደጉ ዶሮዎች አስኳል ማለት ነው። ይሄኛው ደግሞ የኛ የሳሱ ዶሮዎች በቢኤስኤፍ እንደዚሁም ደግሞ ፍሪ ሬንጅ አድርገን ያሳደግናቸው ናቸው ማለት ነው። ስለዚህ በጣም ኦሬንጅ ከለር ነው ያለው። ይሄ ነው የሀበሻ ዶሮዎች የምትሏቸው። ግን የሀበሻ ዶሮም እንዳልሆነ የሀበሻንም እንቁላል ማቀላቀል ይችል ነበር፣ ነገር ግን አስፈላጊ አይደለም ቢኮዝ የኛ ሀበሻን ይበልጣል። ስለዚህ እዚህ ጋር የቦባንስ አለ ማለት ነው። ስለዚህ ይሄንን ይመስላል። ልዩነቱን ካያችሁት ልብ ብላችሁ ካያችሁት በአይናችሁ ነው ማለት ነው። ይሄንን ይመስላል ማለት ነው። ይሄ ለመብላት ራሱ አይሆንም። ዶሮቼ ሪሳይክል እንዲያደርጉት ዶሮቼ ሰጥቻቸዋለሁ። እነሱ ሪሳይክል ያደርጉታል። መልሼ እንደዚህ አይነት ኦርጋኒክ ወደ እንቁላል ይሰጡኛል ማለት ነው። ቢኤስኤፍ በኋላ ሰጣቸዋለሁ። አንድ ላይ ኦርጋኒክ ሆኖ እናገኘዋለን ማለት ነው። ስለዚህ የሶር አፍሪካ መጋቢዎች የዛሬ ቪዲዮአችን የሚሆነው ያው በዚህ ቶፒክ ላይ አይደለም፣ ግን አሳያቸዋለሁ ስላልኩኝ ስላላሳየኋችሁ ነው። የዛሬ ቪዲዮ ቶፒካችን የሚሆነው ስለዚህ የአፍሪካ መጋቢዎች የዛሬ ቪዲዮ ብዙ ሀሳቦችን በውስጡ የያዘ ይሆናል። ይሄም ከዚህ በኋላ ቢኤስኤፍ ለምትጀምሩ ሰዎች ይሄን ቪዲዮ ካያችሁበት ቀን ጀምሮ ለምትመዘገቡ ሰዎች 1 ኪሎ ቢኤስኤፍ ለምትወስዱ ሰዎች 2 ኪሎ ቢኤስኤፍ እንሰጣችኋለን። እንደዚሁም ደግሞ ከዚህ በፊት ቢኤስኤፍን ጀምራችሁ በተለያየ ምክንያት በራሳችሁም ወይም ደግሞ በሌሎች ነገሮችም ያቆማችሁ ካላችሁ እንደ አዲስ ቢኤስኤፍን በነፃ የምልክላችሁ ይሆናል። ይህንንም የምናደርገው አዳዲስ ጀማሪዎችን ለማበረታታት ነው። ያቆማችሁትን ደግሞ በደንብ ቢኤስኤፍን እንድትሰሩ ወይም ደግሞ ችግራችሁን አውቀን እንደ አዲስ በአዲስ ክትትል አብረን እንሰራለን ማለት ነው። ሌላኛው ደግሞ የሆነ ዜና እያየው ነበር። በአሜሪካ ውስጥ ያሉ ኢኖቫ ፊድ ወይም ደግሞ የተለያዩ ዋይ ኢንሴክት ነው ምናምን የሚባል ብቻ ካምፓኒዎች 60 ሚሊዮን 100 ሚሊዮን ዶላር ኢንቨስት የተደረገባቸው ካምፓኒዎች የቢኤስኤፍ ካምፓኒዎች ማለት ነው እስከ 600 ሚሊዮን ዶላር ኦልሞስት አባይን ሊገነባ የሚችልን ገንዘብ ሬዝ ያደረጉ ያንን ገንዘብ ከፈንድሬዘሮች አሰባስበው ቢኤስኤፍን የጀመሩ ሰዎች ፌል እያደረጉ ነው። የት አሜሪካ አካባቢ ማለት ነው፣ አውሮፓ አካባቢ። ለምንድን ነው ብዬ ጥናቶችን ሳደርግ ወይም ደግሞ አርቲክሉን በደንብ ሳነበው በአየር ሁኔታ ምክንያት ነው። የሙቀቱን ሁኔታ ማስጠበቅ ለ23 ዲግሪ ሴልሺየስ እስከ 32 ዲግሪ ሴልሺየስ ድረስ ያለውን ሙቀት ለማስጠበቅ በኤሌክትሪክ ላይ ዲፔንድ ሆነው ነው እነዚህ ሰዎች የሚያመርቱት። ስለዚህ ያንን የሚያክል የኤሌክትሪክ መጠን ያለውን ሙቀት ለማምረት ወይም ደግሞ የኃይል ምንጭ ከፍተኛ የሆነ ኮስት ውስጥ ስለከተታቸው ለከስረው ባንክረፕሲ ወይም ወደ ዕዳ ገብተው ብዙዎችን ተመልክተናል። ወደ 5 ካምፓኒዎች እዚህ ጋር ምጽፍላችሁ ወደ 5 ካምፓኒዎች ባንክረፕሲ ውስጥ እንደገቡ እየተመለከትኩ እገኛለሁ። ስለዚህ ከዚህ በፊት ግን ነግሬያችሁ ነበር የአፍሪካ መጋቢዎች እኛ የኛው አድቫንቴጅ ለኛ ተፈጥሮ የሰጠችንን አድቫንቴጅ መጠቀም አለብን። ለምን ካላችሁ የ13 ወር ጸጋ ያለን ሰዎች ነን። በምንም ሰዓት ቢኤስኤፍን መስራት እንችላለን። ምናልባት 2 ወር 1 ወር ቢያስቸግረን ነው። ከዛ ውጪ ግን ሙሉ አመቱን ማምረት እንደምንችል ታውቃላችሁ። ስለዚህ በዚህ አጋጣሚ ላበረታታችሁ እወዳለሁ። አብዛኞቻችሁን ሞቲቬት አድርጌ ነው ቢኤስኤፍ እንድትሰሩ ማደርጋችሁ። ስለዚህ በዚህኛው ቪዲዮ ይሄንን ሐሳብ ሼር አድርጌያችሁ ሞቲቬት እንድትሆኑ ነው። ቢኤስኤፍ ጀምራለሁ ብዬ 6 ወር
ጠብቅ ያለው 6 ወር ሰራለሁ ብዬ ከደወልኩልህ 6 ወር ሆኖኛል የምትሉ ሰዎች በጣም ነው የምታስቁኝ። ምክንያቱም በ6 ወር አንድ ህፃን ልጅ ወተት የናጡትን ወተት አቁሞ ስጋ ወደ መብላት አጥንት ወደ መብላት የሚያድግበት ጊዜ ነው። በ6 ወር ውስጥ ናፖሊዮን ቦናፓርቴ ሙሉ አውሮፓን ሊቆጣጠር የሚችልበት ጊዜ ነው። የአንድ ዓመት ግማሽ ነው 6 ወር። የአንድ ዓመት የግማሽ ዓመት ባጀት ምናምን የሚባል ነገር የሚደረግበት ነው። 6 ወር ውስጥ ብዙ ነገሮች ቻይና 3 4 5 ህንፃ ጀምራ ትጨርስበታለች። 3 4 ድልድይ የሚያልቅበት ጊዜ ነው። ስለዚህ የምትጀምሩ ሰዎች ጀምሩ። ቶሎ ብላችሁ ፌል አድርጋችሁ ቶሎ ብላችሁ ተምራችሁ ቶሎ ብላችሁ ስኬታማ ትሆናላችሁ። ስለዚህ ይህንን ማድረግ እንዳትረሱ። ለማንኛውም ለምትፈልጉ ስልጠና እንደዚሁም ደግሞ ዘር መደወል ትችላላችሁ። አድራሻ አዲስ አበባ ሞጆ ኤቭሪዌር አለን። መደወል ትችላላችሁ። እኛ ዘሩን እናቀርብላችኋለን፣ ስልጠናውን እንሰጣለን። ከኛ ጋር ሆናችሁ አብራችሁን ታመርታላችሁ። በእርግጥም አፍሪካን እንመግባለን።